بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا رسول الله صلى الله عليه وسلم تكبراتشو تملكاشوش سلا توبت ማውራታችንን አላቆምንም ተውበት ምን ማለት ነው የሚለውን ለማንሳት ሞክረናል በተውበት ዙሪያ አንዳንድ ሐሳቦችም ተለዋውጠናል ዛሬ ኢንሻአላህ የተውበት ሽሩጦች ወይም የተውበት መስፈርቶችን አስመልክቶ የተወሰኑ የተውበት ዋና የሚባሉትን መስፈርቶች ለማንሳት እሞክራለሁ በኢዝኒላህ ተዓላ የመጀመሪያው የተውበት መስፈርት እንደማንኛውም ዒባዳ ተውበት ለአላህ መሆን አለበት ተውበት የምናደርገው ሰዎች ጋር ተቀባይነት ለማግኘት ወይም ተወዳጅነት ለማግኘት ወይም ሌላ ዱንያዊ ጥቅም ለማግኘት ሳይሆን ለአላህ Subhanahu Wa Ta'ala ሊሆን ይገባል በትክክልም የተሳካ ተውበት የሚደረገው በዚህ ምክንያት ነው ለሰዎች ፍላጎት ለሰዎች ጥቅም ለዱንያዊ ነገር የሚደረግ ተውበት ይሃ ነገር በሚታጣበት ጊዜ ተመልሶ ወደ ሌላ ጭቃ ውስጥ መግባትና መበላሸቱ የማይቀር ነው ዘን ተውበት ስናደርግ በትክክል ተውበቱ ጠቃሚ የሚሆነው አላህ ዘንድ የሚፈልገውን ጥቅም ምህረትን ማግኘት የምንችለው ተውበቱ ለአላህ የሆነ ጊዜ ነው ሰይዲና ዑመር ረዲየላሁ ተዓላ ዐን ካነ يدعو ዱዓ ያደርጉ ነበር كان يقول اللهم اجعل عملي كله صالحا الله ሆይ ስራዬን ሁሉ መልካም አድርግልኝ ይሉ ነበር وجعله لوجهك خالصا ደሞ ስራዬን በሙሉ ላንተ ንጹህ አድርግልኝ ብለው ይሉ ነበር ولا تجعل لاحد فيه شيئا በመሰራው ስራ ላይ በመልካም ስራ ላይ ለማንም አካል ምንም ነገር ድርሻን አታድርግብኝ ብለው ይሉ ነበር አላህ ተባረከ ወተዓላ ስለ ሰይዲና ዩሱፍ አለይሂ ሰላም በሚነግረን ጊዜ ሰይዲና ዩሱፍ አለይሂ ሰላም ከወንጀል ራሳቸውን የጠበቁበትና የጸዱበት ምክንያት ወጣት ናቸው የነበሩበት ሁኔታ አለ የተፈጠረው ክስተት አለ ከዚያ ሁሉ ነገር ጋር አላህ Subhanahu Wa Ta'ala ሳያምፁ የቀሩበትን ምክንያት የምናገኝበትን ትልቅ ነገር አላህ ያሳውቀናል يقول ولقد همت به وهم بها قال بحالا من الله تبارك وتعالى كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين إلى الله تبارك وتعالى برقتم سيدنا يوسف عليه السلام ነብይነታቸው እንደተጠበቀ ሆኖ ነብይነታቸው ከኃጢያት እንዲርቁና ቆሻሻ ነገር ጋር እንዳይቀርቡ የሚጠብቃቸው ትልቅ ነገር ከመሆኑ ጋር አላህ ተባረከ ወተዓላ ለምንድነው ሰይዲና ዩሱፍን አለይሂ ሰላም ከዛ ሁሉ ውትወታና ከስሜት ጥሪ የጠበቀበት ምክንያት ኢነሁ ሚን ዒባዲና المخلصين እሱ በርግጥም ሰይዲና ዩሱፍ ለኛ ንጹህ የሆነ ባሪያችን ነው ንጽህናውን የጠበቀ ኢኽላስ ያለው እኔን የሚፈልግ ባሪያዬ ነው ስለዚህ ክፉን ነገር ልንጠብቀው እኛ ይሄን ሁሉ አደረግንለት ይላል አላህ ተባረከ ወተዓላ كذلك الله تعالى والذين جاهدوا فينا لنهدينهم سبلنا የተውበትን መንገድ ማግኘት የሚፈልግ ሰው ጥረቱን ልፋቱን አላህ Subhanahu Wa Ta'ala ዘንድ ተወዳጅ ለመሆን በአላህ መንገድ መሆን አለበት والذين جاهدوا فينا በእኛ መንገድ ትግልን ያደረጉ ሰዎች ለነህዲየነሁም سبلنا መንገዶቻችንን እንመራቸዋለን ኢላ አላህ Subhanahu Wa Ta'ala ኢዘን ተውበት ለአላህ ሲሆን ብቻ ነው ጠቃሚ የሚሆነው የመጀመሪያው መስፈርት ነው ሁለተኛው ወንጀሉን ለማቆም መወሰን አለበት ሰውየው ወንጀሉን እየፈጸመ ባለበት ሁኔታ ተውበት ማድረጉ ሹፈት ነው የሚሆነው ቀልድ ነው የሚሆነው نعم التائب من الذنب كمن لا ذنب له ነብዩ አለይሂ ሰላቱ ወሰለም እንዳሉት ከወንጀል ተውበት የሚያደርግ ምንም ወንጀል እንደሌለበት ነው አሉ والمستغفر من الذنب كونجل دمو
ተውበት እና እስትግፋር የሚያደርግ وهو مقيم فيها ወንጀል ውስጥ ራሱ ተዘፍቆ ያለ ከወንጀሉ ሳይወጣ ወንጀልን ማረኝ ተውበት አድርጌያለሁ ይያለ የሚል ሰው ከልሙስተህዚኢ ቢረቢህ ጌታው ላይ እንደሚያሾፍ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ኢዘን ተውበት ሁለተኛው መስፈርቱ ያለበትን ሁኔታ ለመቀየር መወሰኑን በሚያሳይ ካለበት ወንጀል ራሱን ማቀብ መቻል አለበት እዚህ ውስጥ ምናልባት ብዙዎቻችን ልብ ውስጥ የሚመላለስና የሚመጣ ነገር አለ እንዴት ነው ራሴን ሁሉ ጊዜ ንጹህ አድርጌ መቆየት አልችልም ስለዚህ ተውበት ማድረግ አልችልም ማለት ነው ብሎ ሊታሰብ ይችላል ሐቂቃ ይሄ የሸይጣን ጥሪ ነው እውነታውን ስናየው ሸይጣን ሊጫወትብን ሲፈልግ የሚሰጠን ሐሳብ ነው ምንድነው በእውነታው ካየነው ሰው ወንጀል ውስጥ ተመልሶ የመግባት እድሉ ሰፊ ሊሆን ይችላል ነገር ግን ሁሉ ጊዜ ዳኢማን ተውበት በሚያደርግበት ሰዓት በዛች ሰዓት ውስጥ ባለው ሁኔታ ካሁን በኋላ ይሄን ወንጀል አልሰራም ብሎ የወሰነ ከሆነ ነገ ሲወድቅ ነገ ጥፋት ውስጥ ሲገኝ ቢያንስ ያለፈውን ወንጀሉን አስምሯል ከዚህ በኋላ ላለው ነው ተውበት ማድረግ ድጋሚ የሚጠበቅበትና ሁሉ ጊዜ ተውበት ለማድረግ ስንወስንና ከዛ ወንጀል ለመጽዳት ስንፈልግ የነፍስያ ጉትጎታና የሸይጣን ወስዋሴን መጠንቀቅ አለብን ከዚህ አኳያ ማለት ነው ወንጀል እንዳንተውና ተውበት እንዳናደርግ ለማድረግ ምን አይነት ስሜት ይጥልብናል ተመልሰህ ህዝብስ ልትወድቅ ተውበት አድርጌያለሁ ማለት ምን ፋይዳ አለው የሚል ስሜት ልባችን ውስጥ ይጥላል ነገር ግን ውስጣችንን መንገር ያለብን አጀሌ በአላህ እጅ ነው አሁን ምናልባት ተውበት ባደረኩበት ሰዓት ተመልሼ ወደ ወንጀል ምገባበት ምንም አይነት አጋጣሚ ሳይኖርኝ ወደ አኺራ ለሄድና ልሞት ይችላልው ስለዚህ በዚህ ንጽህናዬ አላህን ማግኘት ይሻለኛል ብለን ሁላችንም ወደዚህ ወደ ልባችን መንገር ያለብን ነገር ነው ናም በዚህ ስሜት ውስጥ ሆነን ተውበት ያደረግን እንደሆነ ነገ ስንመለስ ያለፈው ተምሯል አሁን ከዚህ በኋላ የሚቀጥለው ሌላ ተውበት ያስፈልጋል እንጂ ያለፈውን ወንጀል ይዞ አይመጣም ዑለማዎች ከሚሉት ትልቁ ዋናው አብዛኛዎቹ የሚሉትን ለመንገር ያህል ነው ናም ከተውበት ሽሩጦች መካከል ሌላው የሰው ሐቅ ወይም የአላህ ሐቅ ከሆነ መካስ የሚችል ነገር ከሆነ መካስ ይጠበቅብናል ኢዘን የምንሰራው ወንጀል ምናልባት በሰው ላይ የምናጠፋው ጥፋት ሊሆን ይችላል ገንዘብ በልተን ሊሆን ይችላል የሰው ገንዘብ ነክተን ሊሆን ይችላል ክብር ነክተን ሊሆን ይችላል ሰው አንቋሸን ዝቅ አድርገን አይተን ተሳድበን ደብድበን ሊሆን ይችላል ይሄ ምን ይፈልጋል ሐቁን መመለስ ይፈልጋል ገንዘብ ከሆነ ባለቤቱ ካለ ገንዘቡን መመለስ ይጠበቅብናል ገንዘብ ካልሆነ የክብር ጉዳይ ከሆነና ሄደን ይቅርታ መጠየቅ የሚበቃ ከሆነ ይቅርታ በመጠየቅ አፍ ማስባል ይጠበቅብናል ምናልባት ያጠፋነው ጥፋት በሌላ መልኩ ቅጣት የሚያመጣና ካሳ የሚያስከፍል ከሆነ ለዛ ካሳ ያን ካሳ ለመክፈል ያን ቅጣት ለመቀጣት ራሳችንን ማዘጋጀት ይጠበቅብናል ያአላህ ሐቅ ሆኖ ደግሞ ምናልባት ያሳለፍናቸው ሰላቶች ከሆኑ ቀዳ ማውጣት ሊጠበቅብን ይችላል ያሳለፍነው ጾም ከሆነ ቀዳ ማውጣት ይጠበቅብን ይችላል ከዚህ ውጪ ምንም የማይካስ ከሆነ ምህረት በመለመን ብቻ መብቃቃት ይቻላል አላህ እንዲምረን በመጠየቅ መብቃቃት ይቻላል ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ምን ብለዋል من كان لاخيه عنده مظلمه ወንድሙን መበደል የፈጸመ ሰው ካለ ሚማልን በገንዘብ ከሆነ او عرض ወይንም ክብሩን ነክቶት ከሆነ فليتحلله اليوم ዛሬ ቀን عفو يسبل ይቅርታ ያስደርጋሉ قبل ان الا تكون دينار ولا درهم ዲናርም ድርሃምም በማይኖርበት ጊዜ ውስጥ ከመውደቁ በፊት إلى الحسنات والسيئات يقام كان كገባ በኋላ ሰውየው ከሞተ በኋላ ይቅርታ ማስባል አፉ ማስባል ወይም መክፈል በማይችልበት በቂያማ ቀን ጊዜ በሰራው መልካም ስራ የበደለውን ሰው እንዲከፍል ይደረጋል ያኔ
የሐሰና ደሃ ሆኖ ይቀራል ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ ምን ብለዋል አተድሩና መል ሙፍሊስ ደሃ ማለት ማን እንደሆነ ታውቃላችሁ አሉ ነብዩ ዐለይሂ ሰላቱ ወሰለም አልሙፍሊሱ ፊና እኛ መሃል ደሃ ማለት አሉ መላ ድርሃም ለሁ ወላ መታዕ ገንዘብ የሌለው ንብረት የሌለው ሰው ነው ደሃ አሏቸው ምናሉ ነብዩ ዐለይሂ ሰላቱ ወሰለም አልሙፍሊሱ እውነተኛ ደሃ ማለት ማን ነው አሉ የቂያም ቀን يأتي بحسنات امثال الجبال ተራራ የሚያክሉ በጣም ብዙ በጎ ስራዎች ሰብስቦ የቂያም ቀን ይመጣል አሉ ከዛ በኋላ አላህ ፊት ሲቀርብ ከሳሾቹ ተሰብስበው ይመጣሉ ከዛም ጌታዬ ሆይ ይሄ ደብድቦኛል ይሄ ሰድቦኛል ይሄ አንቋሾኛል ይሄ ገንዘቤን በልቷል እያሉ ሁሉም ይመጣሉ ለያንዳንዳቸው ከሐሰናው እየተቀነሰ ይሰጣቸዋል ከበጎ ስራው ምንዳ ለነሱ ይሰጣቸዋል እዛም ሰውየው ምንም ሐሰና እስከማይቀረው ድረስ ይሆናል የሚመጡት ሰዎች ግን መምጣታቸውን አያቆሙም ከነሱ ወንጀል ላይ ተቀንሶ እሱ ላይ ይጣልበታል ከዚያም ወደ ጀሃነም ይገባላሉ ደሃ ማለት እውነተኛ ደሃ ይሄ ነው ብለዋል ነብዩ ዐለይሂ ሰላቱ ወሰለም ሌላው ከተውበት መስፈርቶች መካከል መጸጸት ያስፈልጋል ማዕሲያ ኃጢያት ጊዜያዊ ደስታ አለው ኃጢያቱን በሚያስብ ሰዓት ደስታ እየተሰማው ተውበት ቢያደርግ ተውበቱ ተከፋይነት የለው ስለዚህ ኃጢያቱን ሲያስብ ሁሉ ጊዜ ጭንቀት ረብሻ ጸጸት መቆጨት ሊፈጠርበት ይገባል ይሄ በሌለበት ሁኔታ የሚያደርገው ተውበት እንኳን ሰራሁት በሚመስል ሁኔታ ምናልባት ያሳለፍኩት ህይወት እንዲ ነው ብሎ በኩራት የሚያወሩ ሰዎች በሚዲያም በተለያየ አጋጣሚ እናገኛለን ሃኡላ እንኳን ተውበታቸውን አላህ ሊቀበላቸው ቀርቶ ሙጃሂሩን የተባሉት ውስጥ ነው የሚገቡት ምን ብለዋል ነብዩ ዐለይሂ ሰላቱ ወሰለም ኩሉ ኡመቲ ሙዓፋ ህዝቦቼ በሙሉ ይቅር የሚባሉ ናቸው አሉ ኢለል ሙጃሂሪን ነዛ የሰሩትን ወንጀል ገሃድ ያወጡት ሲቀሩ አሉ ነብዩ ዐለይሂ ሰላቱ ወሰለም ሙጃሂሮች ማለት ማን ናቸው አንድ ቀን ከለታት አንድ ቀን ውስጥ ከሴት ጋር ተኝቶ ሊሆን ይችላል ዝሙት ውስጥ ወድቆ ሊሆን ይችላል ሌላ ወንጀል ሰርቶ ሊሆን ይችላል ከዛ በኋላ አላህ ሸፍኖት ሲኖር ከቆየ በኋላ አንድ ቀን ይመጣና ይነሳና እኔኮ ይሄን ሰርቻለሁ ነበር ይሄን ሰርቻለሁ ይላል ውስጡ ላይ ደስታ ያለው ከሆነ አንድ ሰው የሰራው ወንጀል ትዝ ሲለው ህመም የማይሰማውና የማይንገበገብ የማይጸጸት ከሆነ አስተግፊሩላህ ማለቱና ተመልሻለሁ ማለቱ ይውሸት ነው የሚሆነው አብዱላህ ኢብኑ አባስ ምን ብለዋል ሰውየው ኃጢያቱ ደስታ በቀልቡ ውስጥ እያለ አላህ Subhanahu Wa Ta'ala ተውበቱን አይቀበለውም ብለዋል ኢዘን ወንድሞቼ እህቶቼ እነዚህ ሽሩጦችን መጠበቅ ያስፈልጋል ሌላው የመጨረሻው ከተውበት መስፈርቶች መካከል ተውበት ጊዜውን ጠብቆ ሊከናወን ይገባል ያለ ጊዜው የተደረገ ተውበት ተቀባይነት አይኖረው ጊዜው ምንድነው መች ነው የተውበት ጊዜ አሁን ነው ዛሬ ነው ሰውየው ሞት ሳያጣድፈው ገርገራ ውስጥ ሳይገባ በፊት ሊሆን ይገባል ናም እዚህ ጊዜ ውስጥ ወንጀሉን ከፈጸመና ወንጀሉስ ከወደቀ ራሱን ካቆሸሸ አንስቶ የሞት አፋፍ ላይ ደርሶ ሰክረተል ሞት እስከሚያጣድፈው ጊዜ ድረስ ሰውየው ሙሉ ነፃነት አለው ተውበት የማድረግ መብት አለው ወላኪን ገርገራውስ ከገባ በኋላ አላህ ይቀበለው ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ኢነላህ يقبل توبة عبده الله يباريون توبة يقبلال ما لم يغرغر غرغرا ውስጥ እስካልገባ ድረስ ጣረሞት ላይ እስካልደረሰ ድረስ ብለዋል ሌላ ተውበታችንን የሚያግድ ነገር
የቂያማ ቀን ሲቃረብ ከቂያማ ምልክቶች መካከል አንዱ የሆነው ፀሐይ በምዕራብ የምትወጣበት ጊዜ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም። ያ ክስተት ነው። አላህ ተዓላ ኢነ ሚን ቂበል المغرب አሉ በስተምዕራብ በኩል ባበን መፍቱሐን ክፍት የተደረገ ባቡ ተውባ የሚባል የተውበት በር አለ። ያ በር ተውበት ወደ ሰማይ የሚያርግበት ተቀባይነት የሚያገኝበት በር ነው። የቂያም ቀን የቀረበ ጊዜ ያ የተውበት በር ይዘጋል። ፀሐይ በሱ በኩል ትወጣለች አሉ ነብዩ አለይሂ ሰላቱ ወሰለም። በሱ በኩል ፀሐይ ከወጣች በኋላ وذلك حين لم ينفع نفسا إيمانها لم تكن آمنت من قبل ከበስተፊቱ ያመነች ነፍስ እስካልሆነች ድረስ እና መልካም የሰራች ነፍስ ካልሆነች በስተቀር ሌላ አካል ዛሬ ተውበት ላድርግ ብሎ ከዛ በኋላ ቢነሳ ተቀባይነት የለው። ኢዘን فبالله علينا እንደው ወደ ራሳችን እንመለስና ለተውበት ቀጠሮ እናስቀምጣለን። ነገ እንላለን፣ ረመዳንን እንጠብቃለን፣ በጋን እንጠብቃለን፣ ክረምትን እንጠብቃለን፣ ሌሊትን ማታን ቀንን እንጠብቃለን። ሁሉ ጊዜ በቀጠሮ ምናስቀምጠው ነገር ነው ከወንጀላችን መመለስና ተውበት ማድረግ። فبالله علينا እንደው መች ነው ሞት በዚህ ቀን ነው የሚመጣው ሚለውን የሚያቅሰው ካለ فليفعل ما شاء የፈለገውን ያድርግ። እውነቱን ነው ምን አለፋ። ላኪን ተውበት ሳናደርግ በወንጀል ተጨማልቀን ይያለን ድንገት የሚመጣውን ሞትን ልክ በእጃችን እንዳለ አድርገን ቀን እንሰጣለን ለተውበት። ዛሬ አይሆንም ነገ ነው ከነገ ወዲያ ነው ይያለን። ኢዘን በዚህ መሃል ጣረ ሞት የመጣ እንደሆነ ሰውየው قال رب ارجعون መልሱኝ ይላል። የተውኩት ሰደቃ ነበረ ያን ሰደቃ ላድርግ መልሱኝ ይላል። ላኪን ይሄ ተስፋ ቆራጭ ንግግር ነው፣ ተቀባይነት የለውም ተብሎ ጥያቄው ውድቅ ይደረግበታል። ኢዘን ከተውበት መስፈርቶች መካከል አንዱ ተውበት መደረግ ያለበት ጊዜውን ጠብቆ ሊከናወን ይገባል ነው። እነዚህ ለማስታወስ ያህል ከተውበት መስፈርቶች መካከል ያነሳናቸው ናቸው። ለዛሬ እዚህ ላይ እናቆማለን። ወሰለላሁ ተዓላ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አልሐምዱሊላህ ረብል ዓለሚን።